በበዓላት በደመቀው ወርሃ መስከረም ማገባደጃ ላይ ደግሞ በኢሬቻ በዓል ተገናኝተናል። እንኳን አደረሳችሁ። ሰላም እንዴት ናችሁ የተከበራችሁ ተመልካቾቻችን? ዛሬ ለኢሬቻ በዓል የሚያስፈልጉ የተለያዩ አልባሳት፣ ቁሳቁሶች እንዲሁም ደግሞ ምግብ፣ መጽሐፍት፣ የተለያዩ ነገሮች ከበዓሉ ጋር ተያይዘው በቅድመ ዝግጅት የሚያስፈልጉ እንዲሁም ደግሞ እለቱ ላይ ለበዓሉ የሚያስፈልጉ ግብአቶችን እንደው ወዴት ቦታ ሄጄ ላገኝ ይችላል ለተመልካቾች ስላሳይ ይችላል ብዬ አሰብኩኝና ኤግዚቢሽን ማዕከል እነዚህ ሁሉ ነገሮች በአንድ ቦታ ላይ አሉ ስለተባልኩኝ ለምን ከናንተ ጋር አብረን አንጎበኝም ብያለሁ። እንግባ። የ2018 የኢሬቻ በዓልን ለማክበር በዚህ በኤግዚቢሽን ማዕከል ውስጥ የተለያዩ ቁሳቁሶች፣ አልባሳት፣ ጫማ፣ ቦርሳ፣ ጌጣጌጦች እንዲሁም ደግሞ መዋቢያ ነገሮች ለገዢዎች ቀርበዋል። ኢሬቻን በደማቁ በተለይ በጣም ዘንጠው ማክበር ለሚፈልጉ ሰዎች ተመራጭ ቦታ ነው ብዬ አምናለሁ። በርከት ያሉ የተለያዩ ዲዛይነሮች የዘንድሮ የኢሬቻ በዓልን ለማሳመር የተጠበቡባቸው በርከት ያሉ የባህል አልባሳቶችን አይቻለሁ። ጌጣጌጦች አሉ። በጣም የገረመኝ እንደው ከከበሩ ማዕድናት በኢትዮጵያዊ እጆች የተሰሩ የአንገት የጆሮ ጌጣጌጦች አሉ። ሽቶን ጨምሮ የተለያዩ በዓሉን ሞቅ ደመቅ ያደርጋሉ ተብሎ የታሰቡ ነገሮች በአጠቃላይ እዚህ ያሉ። ስለዚህ ኢሬቻን የሚያከብር ሰው ከአልባሳት ጀምሮ አንድ ቦታ ላይ ሸምቶ አምሮበት ተውቦ እንዲያከብር የሚያግዝ ቦታ ነው ብዬ ማስባለሁ። በተለይ ደግሞ በጣም የወደድኳቸው ባህላዊ ጌጣጌጦች ነው። እዚህ ከጎኔ እንደምታዩት እንዲህ ያሉ የኦሮሞ ባህላዊ መገልገያዎች ጌጣጌጦች በብዛት አሉ። ዲዛይነሮች ደግሞ ለዘንድሮ በዚህ መልኩ ደግሞ ብናስብ ብናዘጋጅ ሰዎች ይወዱልናል ያሏቸውን ስራዎቻቸውን እንዲህ በምትመለከቱት መልኩ ለገዢዎች አቅርበዋል። ስለዚህ አሁንም ዞር ዞር እያልን እናያለን። አሁን ያለሁበት ቦታ ደግሞ የኦሮሞ ባህላዊ ምግቦች ማዘጋጃ እቃዎች እንዲሁም ደግሞ የሚቀርቡበት እቃዎች ናቸው። ወይዘሮ ሙሉ አንዳንድ ነገሮችን ነግረውኛል። ከነዛ መካከል በተለይ ደግሞ ለኢሬቻ ምን ባህላዊ ምግቦች ይዘወተራሉ ብዬ ጠይቄያለሁ። ጭኮ፣ ጨጨብሳ፣ ከዛ ደግሞ ሌላ ምን ነበር? ጨጨብሳ፣ ቆሪ እና ሌሎችም በርከት ያሉ ጭቦ የኦሮሞ ባህላዊ ምግቦች በተለይ ጭቦ እዚህ ላይ ይዘጋጃል፣ እዚህ ላይ ይቀርባል። ይሄ ደግሞ ገንፎ ማቅረቢያ ነው። ከዚህ ከኋላ ጀምሮ ያሉት ደግሞ በኦሮሞ ባህል ወተትና እርጎ በጣም ተወዳጅ መጠጥ ነው። ስለዚህ እሱ ከቅድመ ዝግጅቱ ጀምሮ እስከሚጠጣበት ጊዜ ድረስ የሚያሳዩ የተለያዩ መገልገያ እቃዎች ነው ያሉት። እዚህ ጋር መጠጫዎች አሉ። ይሄ ደግሞ ጭኮ የተዘጋጀ ጭኮ እዚህ ላይ ይደረጋል። ካልሆነም ደግሞ የተዘጋጀ ድፎ ዳቦ የሚሄድበት እንደሆነ ተነግሮኛል። እነዚህ ደግሞ ተጨማሪ እንዲሁ ለተለያዩ በዓላት ወቅት ቂቤ የሚዘጋጁበት የሚቀርቡበትም ጭምር ናቸው። በጣም ነው የሚያምሩት፣ ደስ ይላሉ። ከበዓል ውጪ ቤት ውስጥ ቢኖሩ በጣም ደስ የሚሉ የሚያደምቁ ናቸው። በጣም አመሰግናለሁ። መልካም በዓል። እሺ። እዚህ አይቼ በጣም ከወደድኳቸው ልብሶች መካከል ይሄኛውን ስለመረጥኩኝ ይሄኛውን ለብሻለሁ። ይሄ ባህላዊ አልባስ ቦንኮ ይባላል። አርሲ አካባቢ የሚገኙ እናቶች ያዘወትሩት ነበር። አሁን ግን ለኢሬቻ በዓል ወጣቶችም በኔ እድሜ ክልል ያሉ ሴቶችም እንደሚለብሱት ስለነገሩኝ ነው የለበስኩት። ከዛ ይቺ ደግሞ ቦርሳ ወይም አብራ የምትጌጥበት የምትያዘው ነገር እንጮጮ ትባላለች በባህላዊ አጠራር። ኢሬቻ በዓልን ለማክበር አልባሳትን በደንብ በሰፊው የፈለጉ ሰዎች እዚህ ቦታ ላይ በደንብ በአማራጭ እንደሚያገኙም ታዝቤያለሁኝ። በዚህ ኤግዚቢሽን ላይ የተለያዩ በኦሮምኛ በአማርኛ እንዲሁም በሌሎች ቋንቋዎች የተጻፉ መጽሐፍትም ኤግዚቢሽኑን ለሚጎበኙ ለመመልከት ለመጡ ሰዎች በአማራጭነት ቀርቧል። በተለይ ደግሞ የኦሮሚያን ባህል ያላትን ነገር ማወቅ ለሚፈልግ በጣም ጥሩ አማራጭም ጭምር ነው። በጥቂቱ ዞር ዞር ብዬ ካየሁት የኢሬቻ ኤግዚቢሽን ላይ ለእናንተ በዚህ መልኩ አካፈልኩኝ። ቻው፣ መልካም በዓል።